ፍቺ በሚመለከት ነው ዛሬ በሰፊው የምንማረው። በቅናት፣ በማመንዘር፣ ባለመግባባት፣ በገንዘብ ምክንያት፣ በመኝታ ምክንያት ሰዎች ትዳራቸውን ሊያጡ ሊፋቱ ይችላሉ። ፍቺን በተመለከተ አምላካችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። የማቴዎስ ወንጌል ምዕራፍ 19 ቁጥር 3 ላይ አይሁድ መጥተው ጥያቄ ጠየቁት። ጸሐፍት ፈሪሳውያን የጠየቁት ጥያቄ ምንድነው? ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታል አሉት ይላል። በሆነው ምክንያት ሁሉ ሚስቱን መፍታት ይችላል አሉት። ምንድነው ያመጣው ይሄን ጥያቄ? አንድ ሰው ስለ በሽታ ካወራ ወይም ስለ ሕክምና ጥያቄ ከጠየቀ የሰውዬ ምን አይነት ሁኔታ ላይ ነው ያለው? ታሟል ማለት ነው። ስለዚህ ጥያቄያቸው በዛ ወቅት ምን አይነት ችግር እንዳለ ያሳያል። ፍቺ በጣም ከፍተኛ ደረጃ ደርሶ ነበር። ክርስቶስ በዚህ ምድር ላይ በሚያስተምርበት ጊዜ የሰዎች ዲቮርስ ሬት በጣም በዝቶ በጣም ብዙ ሰዎች ጋብቻቸውን ይፈቱ ነበር። ለዚህ በጣም ትልቁ ማስረጃ ይሄ አሁን የጠቀስኩላችሁ የማቴዎስ ወንጌል ነው። ከማቴዎስ ወንጌል በፊት ወደ ብሉይ ኪዳን ስትሄዱ የመጨረሻው መጽሐፍ ትንቢተ ሚልክያስ ነው። ትንቢተ ሚልክያስ ላይ እግዚአብሔር እንዲህ ብሎ ተናግሮ ነበር። የመጨረሻው ነቢይ እንግዲህ ሚልክያስ ነበር። እንደ መጽሐፍ ቅዱሱ እንዳስቀመጠው ነው የተጻፉትም አብዛኞቹ ነቢያት። እንዲህ ይላል፣ እግዚአብሔር ወደ ቁርባኑ እንዳይመለከት ከእጃችሁም በደስታ እንዳይቀበለው፣ የምታቀርቡትን ጸሎት እንዳይቀበለው እግዚአብሔር ተቀይሟል። በምን? ሚስትህ ባልንጀራህና የቃል ኪዳን ሚስትህ ሆና ሳለች እርሷን አታለሃልና እግዚአብሔር በአንተና በልጅነት ሚስት መካከል ምስክር ሆኗል ይላል። በአንተና በምንህ መካከል? በሚስት መካከል። እንግዲህ እሷ ሚስትህ ብቻ አይደለችም ይላል፣ ባልንጀራህና የቃል ኪዳን ሚስት ነች፣ ጓደኛህ ነች፣ ሚስትህም ነች። እንደዛ ሆና ሳለ አንተ ግን አታለሃታል። ስለዚህ እኔ በመካከላችሁ ምስክር ሆኜ እቆማለሁ። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱ የሚፈልገው ምንድን ነው? ዘር አይደለምን? ማንም የልጅነት ሚስቱን አያታል። መፋታትን እጠላለሁ ይላል እግዚአብሔር። መፋታትን ምን እላለሁ? እጠላለሁ። በዚህ ደረጃ መባችሁን፣ ጸሎታችሁን፣ ቁርባናችሁን አልቀበልም እስኪል ድረስ ሰዎች በፍቺ በጣም ተበላሽቶ ነበር ህይወታቸው። ብዙ ወንዶች የተነሱ ሴቶችን ይፈቱ ነበር፣ ሴቶቹም እንደዛው። በዚህ ምክንያት ወቅቱ የሚፈቅደው ጥያቄ ነው። አይሁድ መጡና ምን አሉት? በማንኛውም ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታል ሰው አሉት። ግን ጥያቄው ላይ በእውነት የሰይጣን ጸባይ ነው ያላቸው። ሰይጣን ነው እንደዚህ አይነት አጠያየቅ የሚጠይቀው። ለምሳሌ በገነት ካሉ ዛፎች ሁሉ እንዳትበሉ ተከልክሏልና አለ። አሁን በገነት ካሉ ዛፍ ሁሉ አትብሉ ብሏል እግዚአብሔር አላለም። ከስንት ዛፍ ነው የከለከለው? እነሱ መጡና አሁን በማንኛውም ምክንያት ሁሉ መፍታት ይቻላል አሉት ክርስቶስ። ክርስቶስ ከዚህ በፊት ስለ ፍቺ ተናግሮ ያውቃሉ? ያው ያውቃል። የማቴዎስ ወንጌል ምዕራፍ 5 ላይ የተራራው ስብከት የምንለው በዚያ ስብከት ላይ ስለማመንዘር በደንብ ተናግሯል። ሙሴ አንድ ሰው የዕዳ ጽሕፈት ጽፎ ፍቺ እንዲያደርግ ፈቅዷል። እኔ ግን እላችኋለሁ ሴትን ያየ በልቡም የተመኘ ምን አለ? አመነዘረባት። የሚፈታትም አመንዝራ ያደርጋታል፣ የተፋታቸውንም ያገባ አመንዝሯል ብሎ ተናግሯል ክርስቶስ። ይህን እንደተናገረ ቆመው ሰምተዋል። አሁን አረሳስተው ደግሞ ሌላ ጥያቄ መጠየቃቸው ነው። ሰው እንዲፈታ ተፈቅዶለታል ብለው ጠየቁት። አሁን መልስ የጠበቁት ምን መሰላችሁ? ተፈቅዷል ካለ እንዴ ባለፈው አልተፈቀደም ብለህ እዛ ተራራ ላይ አላስተማርክም? በቃ አንተ አንድ አይደለም ትምህርት ማለት ነው ሊሉት። አልተፈቀደም ካለ ደግሞ ሙሴ ጽሕፈቷን ሰጥቶ ይበል ይሌለ ወይ ኦሪትን ልትሽር ነው ለካ የመጣው ሊሉት እችን አስበው ነው የመጡት ወደ ክርስቶስ። አምላካችን ኢየሱስ ክርስቶስ እንዲህ አለ። እንግዲህ ዘዳግም 24 ላይ ነው ይሄ ቃል ያለው። ሚስቱን የሚፈታ የፍቿን ጽሕፈት ይስጣት ይላል። ክርስቶስ ደግሞ ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ያደርጋታል ነው የሚለው። ክርስቶስ መልስ ሰጠ። እንዴት ነው ስለ ፍቺ ምንድነው የምታስበው ሲሉት፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ስለዚህም ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን ሰው አይለየው አለ። ከኔ ጋር ናቸው አይደል? ቃሉ መልሱ ይሄ ነው። በቃ ጥያቄው ምንድነው? ሰው ሊፈታ ተፈቅዶለታል ነው የክርስቶስ መልስ። በመጀመሪያ እግዚአብሔር ወንድና ሴት አደረጋቸው ወይም አድርጎ ፈጠራቸው። የተመለሰ ይመስላችኋል? ጥያቄው ስታዩት አይመስልም። ምንድነው ያለው ክርስቶስ? የመጀመሪያው እግዚአብሔር በመጀመሪያ ምንና ምን አደረጋቸው? ወንድና ሴቶች አላረገ። ወንድና ምን? አንድ ወንድ ለአንድ ሴት ነው
እንጂ ብዙ ሔዋኖች ለአንድ አዳም አይደለም የተፈጠሩት። ስለዚህ ፍቺ አድርጎ ሌላ ጋብቻ ማግባትን እግዚአብሔር አስቀድሞ ሲፈጥር ምን አላለው? አልፈቀደውም ነው። ወንድና ሴት አድርጎ ነው የፈጠረው። ማለት አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ብቻ ነው። በዚህ አጋጣሚ ወንድና ወንድም አድርጎ አልፈጠረም አይደለም። ሴትና ሴትም አላደረገም። እንግዲህ ለግብረ ሰዶምም ልንጠቅሰው እንችላለን። ግን እዚህ ላይ ስለ ፍቺ ስለነበር ወንድና ሴት አድርጎ ፈጠረ አለ። አዳም እንዲያማርጥ ቢፈልግ ኖሮ 5 ሔዋኖች ነበር የሚፈጥረው። በእርግጥ አጥንቱ ያልቅ ነበር ተለቅሞ ግን ቢሆንም አንዲት ሔዋንን ለአንድ አዳም ነው ያመጣው። ይሄ አንደኛው ነጥብ ነው። ሁለተኛ አዳም ሲያያት ይህች አጥንት እነዚህ አጥንቶች ከአጥንቶቼ ናቸው አላለ። ስለዚህ ስንት ሴት ነች ለአንድ ወንድ የምትገባ? አንዲት ሴት ብቻ እንደሆነ አታውቁም? አላነበባችሁም? አለ። ከዛ ሲጨርስ ምን አለ? ሁለቱም ስንት ስጋ ይሆናሉ? የተጠየቀው ስለ ፍቺ ነው። ባልና ሚስት መፋታት አለባቸው ወይ ተብሎ ሲጠየቅ ስንት ስጋ ናቸው? መፋታት ማለት አንዱን ስጋ ለሁለት መክተፍ ማለት ነው። ዘግናኝ ነገር ነው። አንድ ስጋ ናቸው የተባለውን አልሰማችሁም ወይ? አንዱን ስጋ እንዴት ለሁለት እንክፈለው? ባልና ሚስት ሲፋቱ ንብረት መካፈል ይቻላል፣ ስጋ ግን አትካፈል። አንድ አይን ከሷ አንድ አይን ከሱ ሊባል አይችልም። ሁለቱም አንድ ስጋ ይሆናሉ የሚለው ቃል አንድ አካል ናቸው። አንድ አካል ለሁለት ይሰንጠቅ ትሉኛላችሁ። ልክ ሰሎሞን በአንድ ወቅት ሁለት ሴቶች መጥተዋል ነበረ። ይሄ እኔ ልጅ ነው ብለው መጨረሻ ክፉዋ ሴት ምንድን ያለችው? ለሁለት ምን ይበል እንደማለት ነው። ፍቺ ማለት ለሁለት ይሰንጠቅ ማለት ነው። ስንቱ ስጋ? አንዱ ስጋ። ክርስቶስ ለዚህ ነው ይሄንን ያነሳው። አንድ ስጋን እንደ መቁረጥ እንደ መክተፍ ነውና ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። እግዚአብሔር ያጣመረውን ማን አይለየዋል? ሰው አይለየዋል። አሁን ባለፈው ስለ ቤተሰብ ጣልቃ ገብነት ምናምን የተማርነው ይሄን ጥቅስ አይደል? አሁን ግን ስለ ፍቺ ስለሆነ ራሳቸው ማይለዩት ሰው የተባሉ ባልና ሚስት ናቸው። እግዚአብሔር አንድ ያደረገውን ያጣመረውን ሰውነታችሁን እናንተ ሰዎች ተነስታችሁ እንዳትለዩት አንድ ስጋ አድርጎ ፈጥሯቸዋል ማለት። ልክ ተጣብቀው የተወለዱ ህፃናትን መለየት በጣም ዲፊካልት የሆነ ሰርጀሪ ነው የሚካሄደው፣ ረጅም ሰዓት ምናምን። ከተሳካ ነው በሰላም የሚለያዩት። ባልና ሚስት ፍቺ ማለት እሱ ነው። ለምን ሰው እናትና አባቱን ይተዋል፣ ከሚስቱም ጋር አቤት ይጣበቃሉ። ስለዚህ ፍቺ ማለት ብዙ ሰዓት ብቻ ሳይሆን ብዙ ቀን ብዙ ዓመት የሚፈጅ ሰርጀሪ ነው እና በሰላምም ላይፋቱ ይችላሉ። እና ክርስቶስ በዚህ አይን አይቶ ሰው እናትና አባቱ ይተዋል፣ አንድ ስጋ ናቸው፣ አንድ ስጋ ለሁለት አይለይም ማለት። ይህን ሲል ምን አሉት ታዲያ? ሙሴ ለምን ፈቀደ? የፍቺ ጽሕፈቷን ይስጣትና ጽፎ ይፍታት ብሎ ለምን ሙሴ ፈቀደ ብለው ጠየቁት ክርስቶስ። ጌታችን ሲመልስ በመሰረቱ ለሙሴ ሕግን የሰጠው ማን ነው? ራሱ ክርስቶስ ነው አይደል? አዎ ወወሀበ ሕገ ለሙሴ ቃለ አብያው ዘወረደ ውስተ ደብረ ሲና ወወሀበ ሕገ ለሙሴ። ወደ ደብረ ሲና የወረደ ለሙሴ ሕግን አይገርማችሁ? ቃለ አብ ሕያው፣ የአብ ሕያው ቃል ማን ነው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ያ ቃል ምን ሆነ? ስለዚህ ለራሱ ለቃል ማለት ነው ሙሴ እያሉ ይጠይቁታል። ሙሴ እንዲህ ብሎ የለ ይላሉ። ለሙሴ ቃል የሰጠው ማን ነው? ራሱ ክርስቶስ። እና ሕጉን በጣቶቹ ለጻፈው አምላክ ነው። አሁን መጥተው ጥያቄ የጠየቁት ምን አላቸው? ሙሴ ይህንን ያለው ስለ ልባችሁ ጥንካሬ ነው አለ። ስለ ልባችሁ ጥንካሬ የተባለበት ምክንያት ምንድነው? አይሁድ ምን አይነት ክፋት ጀመሩ መሰላችሁ? አንድ ባል ሚስቱን መፍታት ይፈልግና ሕጉ ደግሞ ከሞተች ብቻ ነው መፍታት የምትችለው ሲለው፣ በቃ ለመፋታት ምን መሆን አለባት? ሚስቱ መሞት አለባት። ስለዚህ ፍቺውን ማፋጠን ካልቻለ ምኑን ማፋጠን ይችላል? አቤት። ስለዚህ ሚስቶቻቸውን በተኙበት ማፈን ጀመሩ ማለት። ባሎችም እኔ ስለምን አልገራገርም ብለው ምናምን እየበጠበጡ መርዝ ማጠጣቸው። ከዛ የፍቺ ሬት ቀንሶ የዴዝ ሬት ጨመረ ማለት ነው። ሰው ከዚህም ከዛም ይሞታል። ሌሊት ሞት አደረ እያሉ ይደነግጣሉ። ስለዚህ ህዝቡ ከሚተላለቅ ጽፈው ቢለያዩ ይሻል። ስለ ልባችሁ ክፋት፣ ስለ ልባችሁ ጥንካሬ ትፋቱ ዘንድ ጽሑፍ አለ እንጂ በመጀመሪያ ከጥንት እንደዚህ አልነበረም። እቺን ቃል በደንብ ያዙልኝ። ከጥንት በሉ እንዲህ አልነበረም። ስንትና ስንት አድርጎ ነው የፈጠራቸው? አንድ ወንድና
ነበረ። ሙሴ ስለ ጥንካሬያችሁ ተፋቱ ተጻጻፉ አለ እንጂ ከጥንት ግን እንድትፋቱ የእግዚአብሔር ፈቃድ አልነበረም። ይሄ ለብዙ ጥያቄ መልስ ይሆናል። ቅድም ስንመጣ ልጆች እየጠየቁኝ ነበር። ለምሳሌ ይሄ ብዙ ሰው ማግባትን ጀስቲፋይ ሊያደርጉ የሚፈልጉ ሰዎች በእናንተም ሃይማኖት እኮ በብሉይ ኪዳን ብዙ ሚስት የነበሯቸው ሰዎች ነበሩ የሚል ጥያቄ ያነሳሉ። ለዚህ መልሱ ከጥንት እንደዚህ አልነበረም። እግዚአብሔር የፈጠረው አንድን ሰው ለአንድ ሰው ብቻ ነበር። በኋላ ይህን ንግጥ ሰው ግን ብዙ ያገቡ ሰዎች አሉ። በማግባታቸውም በጣም የሚያስጠላ ህይወት ኖረዋል። ዋጋ ከፍለውበታል፣ ተሰቃይተውበታል። የተጠቀመ ሰው የለም። በዛም ማህበራዊ ቀውስ ነው የተፈጠረው። እርስ በርሳቸው ብዙ ችግር ነው የመጣባቸው። ከጥንት እንዲህ አልነበረም። እግዚአብሔር መጀመሪያ እንዲሆን የፈለገው ነገር ቢሆን ኖሮ አንድ አዳምን ከብዙ ሺህ ሔዋኖች ጋር ይፈጥር ነበር። ስለዚህ እንደዛ አይነት መልስ መስጠት ይቻላል። ክርስቶስ ይህን መለሰላቸው። ያለ ዝሙት ምክንያት ሚስቱን የሚፈታ የተፈታችውንም የሚያገባ ያመነዝራል አላቸው። 2-3 ነገሮች ላንሳና የዛሬ ትምህርታችንን እንቀጥላለን። እየሰማችሁ ነው አይደል? ፍቺ ስለሆነ በጣም ዲፕረስ አደረጋችሁ፣ ፍዝዝ ነው ያላችሁት። ጥሩ ነው። ፍቺ እንደዚህ ዲፕረስ ያደርጋል የሚለውንም እንድትማሩ። እግዚአብሔር ስለ ፍቺ ሲናገር ራሱም ፍቺ እንደፈጸመ አድርጎ ደግሞ ተናግሯል። ማን ፍቺ እንደፈጸመ? ራሱ እግዚአብሔር ፍቺ እንደፈጸመ። እንዴት ካላችሁ ጋብቻን ስለ ሰርግ ስንማር በጥቂቱ አንስተነው ነበር። በብሉይ ኪዳን እግዚአብሔር ከእስራኤል ጋር ተጫጭቶ ተጋብቶ ነበር። የሰርጉ ቀን በዓለ ሃምሳ ነው። በኦሪቱ በዓለ ሃምሳ የተጋቡት በሲና ተራራ ላይ ነው። ሚዜዎቹ ሙሴና አሮን ናቸው። ቃል ኪዳን ተገባብተዋል። ያ ኪዳን የድሮ ኪዳን ነበር። ብሉይ ኪዳን ተብሎ ይጠራል። የጋብቻ ውላቸው 10ቱ ትእዛዛት ተፈራርመዋል ማለት ነው። ከእስራኤል ጋር ቃል ኪዳን ነበር። እግዚአብሔር አግብቷት ነበር እስራኤልን። ሙሽራ አድርጌሻለሁ አጭቼሻለሁ ሲል ሲያወድሳት የሙሽራ ቅኔ ሲጻፍላት ቆይታለች እስራኤል። እሷ ስለ እግዚአብሔር፣ እግዚአብሔር ስለ እሷ ሲቀኝላት ቆይቶ ይህ ጋብቻ ግን ፍቺ ደግሞ አምጥቷል። በሐዲስ ኪዳን ባሏን ያጫትን እግዚአብሔርን አስቀይማ ካደችው። ቄሳር ነው ንጉሳችን፣ ሌላ ንጉስ አንፈልግም፣ ይሰቀል አላለችም። በአደባባይ ጮሃ ፈታችሁ ማለት ነው። በራሷ ፍላጎት ፈታችሁ። ስለዚህ እግዚአብሔር አዲስ የጋብቻ ለሙሴ እንደተናገረው የፍቺ ጽሕፈት ጽፎ ይስጣት ተባለ። የፍቺ ጽሕፈት ምንድነው? አዲስ ኪዳን የሚባል አሁን ሲያዩ በጣም ይናደዱበት፣ እነሱ የማያምኑበት ደግሞ አልተቀበለችውም። የሚገርመው ይህንን አዲሱን የፍቺ ጽሕፈት አልተቀበለችውም። ትንቢተ ኢሳይያስ ምዕራፍ 50 ከቁጥር 1 ላይ ኢሳይያስ 50 ከቁጥር 1 እናታችሁን የፈታሁበት የፍቺ ጽሕፈት የታለ ይላል እግዚአብሔር። እናታችሁ እስራኤልን ፈትቻታለሁ፣ አዲስ ሚስት አግብቻለሁ። እግዚአብሔር ያገባት አዲሲቱ ሙሽራ ማነች? ቤተ ክርስቲያን ነች። ግልጽ ነው አይደል? ክርስቶስ ከማን ጋር ነው በመስቀል ላይ የተሞሸረው? ከቤተ ክርስቲያን ጋር። አዲስ የጋብቻ ጽሕፈት ውል፣ አዲስ ስምምነት ተስማማ። ይህ ለእስራኤል ለቤተ እስራኤል ደግሞ የፍቺ ነው። ከአሕዛብ ጋር ተጋባ እግዚአብሔር፣ ከማያምኑት ጋር፣ እነሱ ይንቋቸው ከነበሯቸው ጋር አዲስ ሙሽራ አድርጎ ቤተክርስቲያንን ተቀበለ። ቤተ አይሁድን ግን ፈታት ማለት ነው። ስለዚህ እግዚአብሔር በዚህ አይን ነው ያየው። የሚስትን መወስለት እስራኤል እሱን አለማመናቸውን አለመቀበላቸውን አድርጎ ተርጉሞታል። በመጽሐፍ ቅዱስ ወይም በሃይማኖታችን ፍቺ የሚፈቀድባቸው በጣም ኤክሰፕሽንስ አሉ። ጥቂት እነሱን እንመልከትና እናጠቃልላለን። የመጀመሪያው እስራኤልን ቅድም ስናነሳ እንዳነሳ ነው ምንድነው? ሞት ነው። በእኛ ሀገር ሰዎች ተፋቱ ለማለት የምንጠቀምበት ኤክስፕሬሽን አለ። እስቲ የሚያስታውስ ሰዎች ተፋቱ ምን ቀደዱ ነው የሚባለው? አቤት 80ቸውን ቀደዱ። ምንድነው 80ቸውን? መዝሙረ ዳዊት መዝሙር 90 ላይ የሰው እድሜ ቢበዛ 70 አለዚያ ከዛ በኋላ መከራና ድካም ነው ብሏል። ስለዚህ እንደው ከተሳካለት ሰው በደንብ የሚኖረው እስከ ስንት ዓመት? ስለዚህ የሚጋቡት ለመቼ ነው? አቤት እስከ 80። ደግሞ 80 ሲሞላችሁ እንዳትፋቱ አደራችሁ። ነገሩን ነው እንጂ 90ም ሊከኖሩ ከሰጣቸው ጥሩ። ግን 80 ዓመት ድረስ ነው የሚለው ነብዩ እግዚአብሔር ዳዊት። እስከ 80 ድረስ እግዚአብሔር ከሰጠን 80ም ቢያኖረን አብረን እንኖራለን ነው። ሲፋቱ ምኑን ቀደዱት? ይሄ 80 ውላቸው ማለት የማዘጋጃ ውላቸው ነው የምናምን አይደል። የ80 አብሮ የመኖር የላይፍ ታይም ኮሚትመንታቸውን ሰበሩት ማለት ነው። ስለዚህ ጋብቻ ሞት ነው። በሞት ግን ከተለያዩ ሌላ ማግባትም ይፈቀዳል። በእኛ ቤተክርስቲያን 1ም 2ም 3ም ድረስ ይፈቀዳል። 4ኛም አይከለከልም። ከማመንዘር
ስለሚሻል ግን አሳፋሪ ይሆናል፣ ዝቅ ያለ ነው ክብሩ ይባላል። ዞሮ ዞሮ ግን ከሞተበት የማግባት መብት አለው። ቅዱስ ጳውሎስም ሮሜ 7:2 ላይ ባሏ ቢሞት ከሕጉ አርነት ወጣለች ይላል። ከሕጉ አርነት ወጣለች፣ ነፃ ወጣለች። ባሏ ቢሞት ግን ስለ ባሏ ከሆነ ሕግ ተፈታለች ይላል። ስለዚህ በሞት ምክንያት መፋታት ይቻላል።